ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ረቡዕ መጋቢት 24 ቀን 2017 ዓ.ም መሰናዷችን ተጀመረ። በቅድሚያም አርዕስተ ዜና። ትናንትን ከዛሬ የሚያስተሳስሩና የነገ ተስፋ የሆኑ ከመጋቢት እስከ መጋቢት በርካታ ስኬቶች መመዝገባቸው ተገለጸ። በክፍለ ከተማው ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል ማህበረሰብ አቀፍ የአካል ብቃት እንቅስቃሴና የጂምናዚየም ምርቃት ተካሄደ። እነዚህንና ሌሎች አጫጭር ዘገባዎችን ጨምሮ ለዕለቱ የተመረጠውን ትንታኔና ፎቶ ዜና በዛሬው ላፍቶ ኦንላይን ቲቪ እንድትከታተሉ አሰናድተናል። አብራችሁን ሁኑ። ከዜናዎቹ ጋር አዲስ ዓለም ጥላውን ነኝ። አጫጭር ዜናዎችን በማስቀደም እንጀምራለን። በንፋስ ስልክ ላፍቶ ክፍለ ከተማ ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል ማህበረሰብ አቀፍ የአካል ብቃት እንቅስቃሴና የጂምናዚየም ምርቃት ተካሂዷል። በዕለቱም የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ጨምሮ ሌሎች የክፍለ ከተማና የወረዳ አመራሮች እንዲሁም የስፖርት ቤተሰቦችና ታዳጊዎች ተገኝተዋል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ባለፉት 7 የለውጥ ዓመታት በማህበራዊ በፖለቲካና በኢኮኖሚያዊ ዘርፎች በርካታ ውጤቶች የተገኙ መሆኑን ገልጸው ዜጎች በሚኖሩበትና በሚሰሩበት አካባቢ የስፖርት ማዘውተሪያ ስፍራ መገንባት ወሳኝ መሆኑን ጠቅሰዋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ባለፉት የለውጥ ዓመታት የስፖርት ማዘውተሪያ ስፍራዎችን በማልማትና ለታዳጊዎች ምቹ በማድረግ ረገድ የተሰሩ ውጤታማ ስራዎች መኖራቸውን ጠቁመው በክፍለ ከተማው ጂምናዚየም ተሰርቶ ለምረቃት መብቃቱ የሚያስመሰግን መሆኑን ተናግረዋል። በዕለቱም በክፍለ ከተማው ግቢ ውስጥ የተሰራው ጂምናዚየም ተመርቆ ለአገልግሎት ክፍት ሆኗል። በንፋስ ስልክ ላፍቶ ክፍለ ከተማ የሁለተኛ ዙር ኮሪደር ልማት አካል የሆነው ከሳር ቤት መካኒሳ ፉሪ አደባባይ ኮሪደር ስራ የደረሰበት ደረጃ ተገምግሟል። በዕለቱም የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን ምክትል ኃላፊ ኢንጂነር ገዛይ እንዳሲሳን ጨምሮ ሌሎች የክፍለ ከተማና የወረዳ አመራሮች ተገኝተዋል። የኮሪደር ልማቱ አፈጻጸም ያለበት ደረጃ በቅንጅት አሰራር፣ በጥራት፣ በፍጥነት፣ በዲዛይን አያያዝና ከሞዴል ብሎክ ጋር በሚኖረው ተዛማጅ ዙሪያ ሀሳብና አስቷል። ለኮሪደር ልማቱ ልዩ ትኩረት በመስጠት 724 ድጋፍና ክትትል ተጠናክሮ መቀጠል እንዳለበት አቅጣጫ ተቀምጧል። በተያያዘ ዜና በንፋስ ስልክ ላፍቶ ክፍለ ከተማ የሁለተኛው ዙር 7ኛ ኮሪደር ልማት አካል የሆነው ከሳር ቤት መካኒሳ ፉሪ አደባባይ የህዝብ አገልግሎት ሰጪ ፕላዛዎችና የስፖርት ማዘውተሪያ ቦታዎች የስራ አፈጻጸም ተገምግሟል። የህዝብ አገልግሎት መስጫ ፕላዛ የስፖርት ማዘውተሪያ ስፍራዎች አፈጻጸም ያለበት ደረጃ በቅንጅታዊ አሰራር፣ በጥራት፣ በፍጥነት፣ በዲዛይኑ መሰረት በተያዘው ጊዜ ከማጠናቀቅ አንጻር ሀሳብና አስተያየት ተሰጥቷል። በንፋስ ስልክ ላፍቶ ክፍለ ከተማ ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሀሳብ ከመጋቢት እስከ መጋቢት የተሰሩ የልማት ስራዎች ጉብኝት ተካሂዷል። በልማት ስራ ጉብኝቱ ላይ የክፍለ ከተማና የወረዳ አመራሮች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ተገኝተዋል። በጉብኝቱ ትኩረት የተደረገባቸው ከመጋቢት እስከ መጋቢት በህብረተሰቡ ተሳትፎ የተሰሩ የልማት ስራዎች፣ የትምህርት ቤት ፕሮጀክቶች፣ በራስ አቅም የሚሰራው የኮሪደር ልማት ስራ፣ የህዝብ አገልግሎት መስጫ ፕላዛ እንዲሁም በነዋሪዎችና ባለሀብቶች ተሳትፎ የተገነባው የአቅመ ደካማ ቤቶች ተጠቃሾች ናቸው። በንፋስ ስልክ ላፍቶ ክፍለ ከተማ ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ ከመጋቢት እስከ መጋቢት የተሰሩ የልማት ስራዎችን የሚያሳይ የፎቶ አውደ ርዕይ ተካሂዷል። በዕለቱም የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች የክፍለ ከተማና የወረዳ አመራሮች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ተገኝተዋል። ፎቶ አውደ ርዕዩ የልማት ስራዎች፣ ሰው ተኮር የበጎ ፍቃድ ስራዎች እንዲሁም የኮሪደር ልማትና ከመጋቢት እስከ መጋቢት የተመዘገቡ ሁሉን አቀፍ ለውጦች ለእይታ ቀርበዋል። ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሀሳብ ከመጋቢት እስከ መጋቢት የተለያዩ ዝግጅቶች ክንውን ተጠናክሮ ቀጥሏል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ለዝርዝር ወደ ያዝነው ዜና እናልፋለን።
ትናንትን ከዛሬ የሚያስተሳስሩና የነገ ተስፋ የሆኑ ከመጋቢት እስከ መጋቢት በርካታ ስኬቶች ተመዝግበዋል ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ ገለጹ። መጋቢት 24 በአብሮት ኪነ ጥበብ ማዕድ በሚል መሪ ሀሳብ የኪነ ጥበብ ምሽት ተካሂዷል። አሳምነው በቀለ ዝርዝሩን አዘጋጅቶታል። ውብሸት አሸናፊ እንደሚከተለው ያቀርበዋል። በንፋስ ስልክ ላፍቶ ክፍለ ከተማ ከመጋቢት እስከ መጋቢት ትላንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ቃል መጋቢት 24 በአብሮት የኪነ ጥበብ ምሽት መርሃ ግብር ተካሄደ። በክፍለ ከተማው ባህል ኪነ ጥበብና ቱሪዝም ጽሕፈት ቤት በተዘጋጀው የኪነ ጥበብ ምሽት ላይ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴን ጨምሮ ሌሎች የክፍለ ከተማ አመራሮች፣ የሃይማኖት አባቶች እንደዚሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ በዚህ ወቅት ባስተላለፉት መልእክት በወረሃ መጋቢት ፓርቲው ወደ ስልጣን የመጣበትና የህዳሴ ግድብ ግንባታ የተጀመረበት በመሆኑ ልዩ እንደሚያደርገው ገልጸው ባለፉት 7 የለውጥ ዓመታት ትውልድ ተሻጋሪ የሆኑ በርካታ ሰው ተኮር የልማት ስራዎች መሰራታቸውን ጠቁመዋል። ፓርቲያችን ብልጽግና ወደ ስልጣነ መንበር የመጣበት ጠቅላይ ሚኒስትራችን ወይም የፓርቲያችን ሊቀመንበር በህዝብ ፊት ቀርበው ቃለ መሐላ ፈጽመው ይህንን እጅግ በጣም ውብና ውጤታማ ፍሬ እንድናይ ሀ ብለው የጀመሩበት ጊዜ ስለሆነ በሌላ መልኩ ደግሞ ኢትዮጵያን ከፍ አድርገን የኢትዮጵያን ባንዲራ ያውለበለብንበት ወይም ነገም የምንደምቅበት የህዳሴ ግድብ የተጀመረበት ወር በመሆኑ መጋቢት ለኛ ልዩ ነው። በዚህ በ7 ዓመት የለውጥ ጉዟችን በርካታ ውጤቶችን ያስመዘገብንበት እንደ ፓርቲም እንደ ሀገርም እንደ ኢትዮጵያም እንደ አዲስ አበባም እንደ ንፋስ ስልክ ላፍቶም መቻላችንን ያየንበት ዘመን ነው። ፓርቲያችን ብልጽግና ሰው ተኮር ነው። የምንሰራቸውን ስራዎች ለሰው እናሳያለን፣ ለህዝብ እናሳያለን። የክፍለ ከተማው ምክር ቤት አፈ ጉባኤ አቶ ጋየው ኃይሉ በዚህ የለውጥ ጊዜ አጋር ፓርቲዎች ውሳኔ ሰጪ እንዲሆኑ የተደረገበት መሆኑን ተናግረው የመጣውን ሪፎርም አስቀጥለን ለልጆቻችን የተሻለች ሀገር ማስረከብ ይኖርብናል ሲሉ መልእክታቸውን አስተላልፈዋል። አቃፊ ወደሆነ ፓርቲ አጋርና ባለቤት የነበረውን የዳር የነበሩትን ተመልካች የነበሩ ነገር ግን ለሀገራችን ወሳኝ የነበሩ የተለያዩ የክልሎችን ወደ አንድ ወደ ብልጽግና ፓርቲ ሁሉም የሀገር ባለቤት የሆነበትን ሁኔታ የተፈጠረበት ነው። ሁላችንም ይሄ የመጣውን ሪፎርም የመጣውን ለውጥ አስቀጥለን ለልጆቻችን የተሻለች ሀገር እንድናወርስ አደራላለሁ። የክፍለ ከተማው ባህል ኪነ ጥበብና ቱሪዝም ጽሕፈት ቤት ኃላፊ አቶ መኮንን ዘነበ በበኩላቸው ኪነ ጥበብ ያለፈውን ታሪክ ከዛሬና ከመጪው ጊዜ በማገናኘት ረገድ የጎላ ሚና እንዳላት ጠቁመው የኪነ ጥበብ ምሽቱ አጠቃላይ የሀገራችንን የእድገት ጉዞ ታሳቢ ያደረገና ብልጽግናዋንም ለማረጋገጥ አቅምና ጉልበት የሚፈጥር ነው ሲሉ ተናግረዋል። ኪነ ጥበብ ያለፈውን አጠቃላይ ታሪክ የሀገራችንን ታሪክ የመጪውንና አሁን ያለውን አጠቃላይ ስራዎች በማያያዝና በማገናኘት የሚኖራት ሚና ቀላል አይደለም ማለት ነው። እነሆ የዛሬው በጣም ለየት ባለ መልኩ ከመጋቢት እስከ መጋቢት ትናንት ዛሬና ነገ ለምናደርገው አጠቃላይ ሀገራዊ የብልጽግና ጉዞ ታሳቢ ያደረገ ጉልበትም ይሆን አቅምም ይሆን የሀገራችንን ብልጽግና የበለጠ ለማጠናከር የሚረዳ የሚያግዝ የኪነ ጥበብ ምሽት ፕሮግራም ነው ያዘጋጅነው ማለት ነው። በኪነ ጥበብ ምሽቱም ባለፉት 7 የለውጥ ዓመታት በልማት በመልካም አስተዳደርና ፍትሃዊ ተጠቃሚነትን ከማረጋገጥ አንጻር የተመዘገቡ ድሎችን ያስቃኘ ትምህርታዊ ድራማ ለታዳሚው ቀርቧል። የላፍቶ ኦንላይን ቲቪ ዝግጅታችን አሁንም እንደቀጠለ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም ፎቶ ዜና ወደ እናንተ ይደርሳል።
ተመልካቾቻችን በላፍቶ ኮሙኒኬሽን የተዘጋጀው ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅቶቻችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም